ዋላችሁ? እግዚአብሔር ይመስገን። በምህረቱና በይቅርታው ጠብቆ ለዚህ ሰዓት ያደረሰን ቸሩ አምላካችን እግዚአብሔር የተመሰገነ ይሁን። አሜን። በዛሬው ዕለት እንደ እግዚአብሔር ፈቃድ እንነጋገርበት ዘንድ የመረጥኩት ርዕስ አጽርሃ መስቀል የሚል ነው። አጽርሃ መስቀል መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ በመስቀል ላይ በተሰቀለ ጊዜ በመስቀል ላይ የተናገራቸው 7 ንግግሮች ናቸው። እነዚህ ጌታ በመስቀል ላይ የተናገራቸው የመስቀል ላይ ንግግሮች ከኔና ከናንተ ሕይወት ጋር የሚሄዱ ናቸው። አብዛኛዎቹን በሉቃስ ወንጌል ላይ እናገኛቸዋለን። አንድ ሁለቱን ደግሞ በዮሐንስ ወንጌል ላይ ነው የምናገኛቸው። 7ቱ የተባሉት አንድ በአንድ ነው የምናያቸው። የመጀመሪያው በዮሐንስ ወንጌል በምዕራፍ 19 በቁጥር 27 ላይ የምናገኘው ነው። ጌታ በመስቀል ላይ ተሰቅሎ ሳለ ከመስቀሉ እግር ስር ዮሐንስና እመቤታችን ነበሩ። ሐዋርያት መድኃኒታችን ኢየሱስ ክርስቶስ ሁላችሁም ዛሬ ትሸሻላችሁ፣ ትታችሁኝ ትበተናላችሁ ባላቸው ጊዜ ቅዱስ ጴጥሮስ ጌታ ሆይ ሁሉም ቢሸሹ እኔ ግን እስከ መጨረሻው ድረስ ካንተ ጋር ነኝ የሚል ቃል ተናግሮ ነበር። ይህንን ቃሉን ግን ወዲያው ነው ያጠፈው። አስቀድሞም ቢሆን ሁላችሁም ብሎ ጌታ ሲናገር ጴጥሮስ ራሱን ከክርስቶስ በላይ የሚያውቅ አስመስሎ ማቅረብ አልነበረበትም። ሁሉን የሚያውቅ በእርሱ ዘንድ ምንም የተሰወረ የሌለ አምላክ ሁላችሁም ብሎ እሱንም ጠቅሎ እየተናገረ እያለ እሱ ግን ራሱን ጀግና አድርጎ እኔ ግን እስከ መጨረሻው ድረስ ካንተ አልለይም ብሎ ነበር። ይህን ቃሉን ግን አልጠበቀም። እስከ መስቀሉ እግር ስር ታምኖ የተገኘ ግን ሐዋርያው ቅዱስ ዮሐንስ ነበር። ከእመቤታችን ከቅድስት ድንግል ማርያም ጋር በመስቀሉ እግር ስር በታማኝነት በክፉም ጊዜ በመልካሙ ጊዜ ብዙዎች ይከተሉት ነበር። 5000 በላይ የሚሆን ሕዝብ ይከተለው ነበር። ሊቃውንተ ቤተክርስቲያን የ5 ገበያ ሕዝብ ብለው ነው የሚተረጉሙት። የ5 ገበያ ሕዝብ የአንድ ገበያ እንግዲህ በሀገራችን ማለት ነው እንግዲህ 1000 ሰው ያክል ትልቅ ገበያ 1000 ሰው ቢኖር ከ5000 ያላነሰ ሰው ጌታን ይከተል ነበር። በተለያየ መልኩ ይከተሉት ነበር። ውበት ከሰው ልጆች ይልቅ ያምራል ተብሎ አስቀድሞ በዳዊት አንደበት እንደተነገረው መልኩን ለማየት ስለ እርሱ ዝናው በመላ ኢየሩሳሌም ተናኝቶ ስለነበረ እንደው የእጁን ታምራት ለማየት የሚመጡም ነበሩ። በዚያው አንጻርም ደግሞ ሊሰልሉት የሚመጡ ምን ሊናገር ነው? ምን ያወራል? ምን ነጥብ እንይዝበታለን? ስለኛ ምን ይናገር ይሆን ብለው ያንንም ደግሞ ከእሱ የሚተላለፈውን ቃል ለመስማትና ያንም እንደ እኩይ ፍልስጣ የሚባል ጋኔን አለ። ተግባሩ ምንድነው? በየጊዜው የሰውን ኃጢአት መመስከር ነው። ምን ሰራ፣ ምን ተናገረ ማለት ነው። አንድ ሰው በቃ ነው ከሰው ስህተትን እየፈለገ እየመዘገበ የሚይዝ ሰው እንደ እኩይ ፍልስጣ ነው ተብሎ የሚነገረውና ልክ የዚህ አይነት ሕይወት የተጠናወታቸውም ነበሩ። አይሁድ
ጌታን በምን እንክሰስህ የሚሉ እነሱ ደግሞ ከሚያስተምረው ከሚናገረው ነገ እንከስበታለን ብለው የሚያስቡትን ለመያዝ እነሱ ይከተሉ ነበር። ምንም አበርክቶ ስላበላ ለዚህም ብለው የሚከተሉት ነበር። ነገር ግን ዕለተ ዓርብ ላይ የተገኙ ያው እናት ነች፣ ቅዱስ ዮሐንስ ብቻ ነው። ታዲያ ጌታ እስከ መጨረሻው ድረስ እስከ እግረ መስቀል እስከ መስቀሉ ስር ድረስ ታምኖ ለተገኘው ለዮሐንስ ትልቅ ስጦታ ነው የሰጠው። ልዩ ስጦታ ነው የሰጠው። እነኋት እናትህ የሚል ይህ ልዩ ስጦታ ነው። ይህ ገጸ በረከት ታምኖ ስለተገኘ ነው። አዳም አባታችን ያው ከዕፀ በለስ ስር ነበር የተገኘው። ዮሐንስ ግን የተገኘው ከመስቀሉ ስር ነው። ከዕፀ በለስ ስር የተገኘው አዳም መርገምን ነው ያገኘው። ከምድረ ፋይድ ነው የወጣው። ከዕፀ መስቀሉ ስር የተገኘው ዮሐንስ ግን በረከትን ነው ያገኘው። እነኋት እናትህ እነሆ ልጅሽ የሚለው ነው የዮሐንስ ወንጌል ምዕራፍ 19 ቁጥር 27። አንቺ ሴት እነሆ ልጅሽ እናትህ እነኋት። ዮሐንስን ለእመቤታችን እመቤታችንን ደግሞ ለዮሐንስ ያረካከበበት ነው። እነዚህ የመስቀል ላይ ንግግሮች እንደው እንደ ንግግር ብቻ የምንወስዳቸው አይደሉም። በጣም ጥልቅ ምስጢር ያላቸው ናቸው። አንድ በአንድ ስናያቸው ምን ያህል የጠለቀ ምስጢር እንዳላቸው ነው የምናያቸው። ዮሐንስ ራሱን ብቻ ወክሎ አይደለም ከመስቀሉ እግር ስር የተገኘው። በዮሐንስ ሁላችንም አለን። ጌታን የምንወድ እርሱም የሚወደንን ሁሉ የሚወክል እመቤታችን የተሰጠችው ለዮሐንስ ብቻ አይደለም። ዮሐንስን ለሚመስሉት ሁሉ ነው፣ በክርስቶስ ለሚያምኑ። በዮሐንስ ራእይ ምዕራፍ 12 ላይ ዘንዶውም ሴቲቱን አሳደዳት ይላል። ከዘሯ የቀሯትንም ሊዋጋ ሄደ፣ በባህርም አሸዋ ላይ ቆመ ተብሎ ነው የተገለጸ። ከዘሯ የቀሩትን ሊዋጋ ሄደ። እነማንን ነው ሊዋጋ ሄደው? የሴቲቱን ዘር፣ የሴቲቱን ወገኖች፣ ከሷ የቀሩትን ከዘሯ የቀሩትን ሊዋጋ ሄደ። ውጊያው ከሴቲቱ ወገኖች ጋር ነውና፣ ስለዚህ ዮሐንስ እመቤታችንን ሲቀበል ጌታም ለዮሐንስ እመቤታችንን እነኋት እናትህ ሲል ለእኛ አማላጅ ተሆነን ዘንድ ነው። ከዚያ ውጭማ ሌላ ምን ትርጉም ይኖረዋል? እንዳትራብ ነው? እንዳትጠማ ነው? መጠለያ እንዳታጣ ነው? እንዲህ ብሎ የሚያስብ እንዲህ ብሎ የሚተረጉም ካለ የክርስቶስን ማንነት ያልተረዳና ያላወቀ ነው። እንኳን ለአንድ ለእናቱ ቀርቶ መላ ዓለምን የሚመግብ ማለት ነው። ዓለም በመግቦቱ ስር እኮ ያለ ማለት እንደ ሩቅ ብእሲ አምላክነት እንደሌለው እንደ ተራ ሰው አደራ የእናቴን ነገር እንግዲህ ከእንግዲህ ወዲህ እኔ ልሞት ነውና ከሞትኩ በኋላ ልክ በመክብብ እንደተገለጸው የሞተ በሕይወት ያለው ውሻ ከሞተ አንበሳ ይሻላል ብሎ ገልጿል። ያን የተናገረው ምንድን ነው? በሕይወት ካለ ከሞተ ጀግና በሕይወት ያለ ሰነፍ ይሻላል ነው። ከሞተ በኋላ ያው አስከሬኑ ነው የሚቀረውና ምንም ማድረግ አይችልም ለማለት ነው። ይሄ በሰዎች ዘንድ ነው፣ እንደ ሰውኛው ስንመለከተው ነው። ጌታ ግን እናቱን ለዮሐንስ አደራ ሲሰጥ በዚህ አይነት መንፈስ አይደለም። እነሆ እኔ መሞቴ ነውና መጠለያ ታጣለች፣ የምትበላው የምትቀምሰው እንዳታጣ አደራህን ተንከባከባት፣ አስጠጋት፣ እንደዛ ብሎ አይደለም።
ለእኔና ለእናንተ በአጠቃላይ ዮሐንስ በእኛ ተወክሏል። እኛ ዮሐንስ በእኛ ውስጥ አለ ማለት ነው። ዮሐንስ ጌታን ይወዳል፣ ጌታም ዮሐንስን ይወዳል። ይህ ተገልጿል። ጌታ የሚወደው ደቀ መዝሙር ተብሎ ነው የተገለጸው። ጌታ የሚወደው ደቀ መዝሙር ለሚወደን፣ በእውነት እመቤታችን የተሰጠችው ለሚወደን ነው። ስለዚህ ዮሐንስ ራሱን እና እኛን ወክሎ ነው በዚያ በእግረ መስቀል የተገኘው። እመቤታችን ለዮሐንስ ተሰጥታለች። በዚህም በተሰጠን የመስቀል ላይ አደራ ዛሬ ሁላችንም እመቤታችን ቅድስት ድንግል ማርያም ስደቷን በማሰብ ይህ ወቅት የስደቷ ወቅት ነበር አይደለ? በስደቷ ወቅት ረሃብሽን፣ ጽምሽን አሳስበሽ ከልጅሽ ስም በረከትን አስገኝልን፣ አማልጅን እያልን እሷን የምንማጸነው በመስቀል ላይ የተሰጠችን እናት ስለሆነች ነው። እና ከሰባቱ የመስቀል ላይ ንግግሮች አንደኛው እመቤታችን ለእኛ አማላጅ ትሆን ዘንድ የእናት አማላጅ ፊት አታስመልስ አንገት አታስቀልስ ብለው አባቶች እንደሚናገሩት እነሆ የእመቤታችን የቅድስት ድንግል ማርያም አማላጅነቷ ለእኛ የተሰጠበት ነው። እና አንቺ ሴት እነሆ ልጅሽ ወደ ዮሐንስ ዞሮ እናትህ እንኋት። በዚህ ላይም ሌላ የሚገልጽልን ምስጢር አለ። እመቤታችን ጌታችን መድኃኒታችን ኢየሱስ ክርስቶስን በድንግልና ጸንሳ በድንግልና ወልዳለች። ጌታን ከወለደችን በኋላ በድንግልና ጸንታ ኖራለች። በስጋ የወለደችው ጌታ ነው፣ ሌላ ልጅ የላትም። አንዳንዶች ግን ከዚህ አልፈው ተርፈው የሚናገሩ አሉ። እዚህ ላይ ምስጢሩን ተገነዘባችሁ? ሌሎች የስጋ ወንድሞች ቢኖሩት ኖሮ እነ ይሁዳ፣ እነ ዮሳ፣ እነ ያዕቆብ የተባሉት እነዚህ የስጋ ወንድሞቹ ቢሆኑ ኖሮ እመቤታችንን ለዮሐንስ አደራ ይሰጥ ነበር? ይሄ አንደኛው ምስጢሩ ምን ማለት እንደሆነ ቅድም ገልጸናል አይደለም? በሌላም አንጻር ደግሞ ዮሐንስ ጌታን የምንወደውን እሱም ደግሞ ጌታ ደግሞ እኛን የሚወደን ይህንን ወክሎ የተገኘ ስለሆነ እነሆ እመቤታችን ከጌታ በቀር ሌላ ልጅ እንደሌላትም የሚገልጽልን ታላቅ ምስጢር ነው። እናትህ እንኋት ነው ያለው። ወደ ዮሐንስ ቤት ሄደች ነው እንጂ ከሌሎቹ ከስጋ ወንድሞቹ ወደ አንዱ ቤት ሄደ የሚል አልተጻፈልንም። ሁለተኛው የመስቀል ላይ ንግግር ተጠማሁ የሚለው ነው። ዮሐንስ ወንጌል ምዕራፍ 19 ቁጥር 29 ተጠማሁ፣ በመስቀል ላይ ሳለ ተጠማሁ የሚለውን ይህንን ቃል ተናግሯል። በእውነት ጌታ ተጠምቷል። ተራበ ስንል ባለፈው እንደገለጽ ነው። መጠማቱም በእውነት ነው። ተራበ፣ ተጠማ የሚሉት ቃላቶች ልክ እኛ ስንራብና ስንጠማ የሚሰማን ስሜት አለ አይደለ? ጌታ ተራበ፣ ተጠማ ስንል በእውነት ልክ እኛ እንደምንራበው እንደምንጠማው ነው የተራበው የተጠማው። ይሄ በፈቃዱ የሚራብን የሚጠማን ባህሪው ስላደረገ ነው። ይሄ ባይሆን ኖሮ እውነት ተዋህዶ ባልነበረ ነው። እንዴት አምላክ ይራባል? እንዴት አምላክ ይጠማል? የተራበ የተጠማ መስሎ ታየ የሚል ነገር ፍጹም ክህደት ነው። በእውነት ተርቧል፣ በእውነት ተጠምቷል። ተጠማው ሲል እውነትም ተጠምቶ ነው። ግን በዚህ በተጠማው በሚለው ቃላት ውስጥ ግን ሌላ ምስጢር እናገኝበታለን። ሌላ የተጠማው ነገር እርሱ ስለ አዳምና ስለ ልጆቹ ተገብቶ ተወክሎ ነው የመጣው ብለናል። የሰው ልጆችን ለማዳን ነው። ለ5500 ዘመናት
የሰው ልጆች ሕይወትን ተጠምተው ኖረዋል። የጽድቅን ውሃ ተጠምተው ኖረዋል። አዳም ከነልጆቹ የክርስቶስን መወለድ በዕለተ ዓርብ የሚከፍለው መስዋዕትነት በጉጉት እየጠበቁ የነበሩበት ጊዜ ነው። ስለዚህ ተጠማው የሚለው ይህ ጩኸት ጌታችን መድኃኒታችን ኢየሱስ ክርስቶስ መጠማቱን ከመግለጹ ባሻገር እንዲሁም የሰዎች ልጆች የተጠሙትን የሕይወት ጥማት ያ እርሱ ስለኛ ተወክሎ ያቀረበው ጩኸት እንደሆነ ልንረዳ ይገባናል። ዛሬም ጌታ የተጠማው አለ። እግዚአብሔር በእውነት ይጠማል። አሁን ግን የሚጠማው እንደ በፊቱ ያለ ጥማት አይደለም። ዛሬ የሚጠማው እውነተኛ ሰው ይፈልጋል። ስለ እውነተኛ ዓላማ የቆመን ሰው ይፈልጋል። ስለ ቃሉ የሚቆምን ሰው ይፈልጋል። እውነተኛ ሰው የተጠማበት ጊዜ እንደው ሁላችንም እግዚአብሔርን እናመልካለን እንላለን። በመምህርነት ደረጃም ያለነው አስተማሪዎች ነን ብለን እናስተምራለን። ቀዳሲያን ይላሉ። ምእመናንን ብለው በምእመንነታቸው ይመላለሳሉ። በአጠቃላይ ሁላችንም ግን የአንደበት ነው የሆነው። እግዚአብሔር ግን ምን አይደለም የሚፈልገው። ብዙ ሰዎች በሚያጋፉት ጊዜ ማን ነው የነካኝ ብሎ ጌታ ጠይቆ ነበረ። የነካቸው አንዲት ሴት ናት። ያቺ ሴት የተቸገረች ሴት ናት። 12 ዓመት ሙሉ ደም ሲፈሳት ነበረ። ገንዘቧን እንደው ባለመድኃኒተኞች ለተባሉት ሁሉ እርግፍ አድርጋ ጨርሳለች። መፍትሄ አላገኘችም። ያን ጊዜ ምን አለች? አዎ እነሆ እርሱ ብዙዎችን ያድናል የሚለውን ስለሰማች በእውነት እሱ ያድነኛል አለችና ተጓዘች። ያው ቅድም እንዳልነው ብዙ ሰው ያጋፋው ይከተለው ስለነበረ ወደፊቱ ለመቅረብ አልተቻላትም። ስለዚህ እጇን ዘረጋች፣ አሹልካ የልብሱን ዘርፍ ነካች። ወዲያውኑ ያ 12 ዓመት ሙሉ ሲፈሳት የነበረው ደም ቀጥ ብሎ ቆመ። ማነው ልብሴን የነካው ብሎ ጌታ ጠየቀ። ይሄ ጥያቄ ሐዋርያቱን ሁሉ አስደነቃቸው። ለምንድን ነው ያስደነቃቸው? ለምን ያስደነቃቸው ይመስላችኋል? ብዙ ሰዎች እያጋፉት ያለ ሰው፣ ብዙ ሰዎች እየተረባረቡበት ያለ ሰው ማነው የነካኝ ብሎ ቢጠይቅ ለሁሉም ግራ ነው የሚሆነው። ሁላችንም እንጸልያለን፣ ሁላችንም እንጮሃለን። ቅዳሴውም አልተቋረጠም፣ ምስጋናውም አልተቋረጠም፣ ስብከቱም አልተቋረጠም። ሁሉ ነገር ይወርዳል። በዚያን ጊዜ ነው የተፈጸመ። ሁሉም ያጋፉታል፣ ሁሉም ይጋፋሉ፣ ሁሉም የሚፈልጉት እሱ ነው። ጌታ ግን ልክ አንድ ሰው በፍጹም እምነት እንደነካው ለመግለጽ ነው። ማን ነው የልብሴን ዘርፍ የነካው? በእምነት የተሰነዘረውን እጅ ነው የፈለገው። ዛሬም እግዚአብሔር የተጠማው እንዲህ አይነት እምነት ያለው ሰው። ሙቀቱ አየል ብሎባችሁ ብዙዎቻችሁ እንደብቷችኋል። ምናልባት በሩ ሊከፈት ቀለል ይላችሁ ይሆን? ተጠማው። እግዚአብሔር የእውነት ሰዎችን የሚፈልግበት ጊዜ ሃይማኖተኞች ከሆኑ በእውነት ሃይማኖተኞች መሆን አለበት።
እንደዚህ አይነት ሰዎችን እግዚአብሔር የተጠማበት ጊዜ ነው። ለቤተ ክርስቲያን ዓላማ በእውነት የቆሙ የክህነት ተግባራቸውን በእውነት የሚፈጽሙ ወደ ቤተ ክርስቲያን በእውነት የሚመጡ ቤተ ክርስቲያንን በእውነት የሚያገለግሉ እነዚህን ሰዎች የተጠማበት ጊዜ ነው። በዚያን ጊዜ በዕለተ ዓርብ አዳምና የአዳም ልጆች ሁሉ ያው ለ5500 ዘመን ተጠምተውት የነበረውን ያንን ሕይወት እነሆ ከጥማቸው ሊያረካቸው የመጣ መሆኑን ለመግለጽ ስለ እኛ ተወክሎ ተገብቶ እሱ በመስቀል ላይ መዋሉን ለመግለጽ ተጠማሁ ብሏል። በእሱ ጥማት እኛ ረክተናል። ለካሳ ለቤዛ ዓለም መጣ ሲባል ይኸው ካሳን በዚህ ነው እየካሰልን የመጣው። የእኛን ጥማት እሱ ተጠማለን። እሱ ስለ እኛ ሲጠማ እኛ ከጥማችን ረካን። ለካሳ ለቤዛ ዓለም መጥቷልና። ወደ ሶስተኛው እንመጣለን። ሶስተኛው የመስቀል ላይ ንግግር በሉቃስ ወንጌል ላይ ነው የሚገኘው። ሁለተኛው ሉቃስ 19:29 ነው። ሶስተኛው የመስቀል ላይ ንግግር በሉቃስ ወንጌል ምዕራፍ 23 ቁጥር 34 ላይ የሚገኝ ነው። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። የይቅርታ መንፈስ በእኔና በእናንተ ሕይወት ውስጥ ይኖር ዘንድ ጌታ አብነት የሆነን በዚህ ስፍራ ነው። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ከባህሪ አባቱ ጋር በባህሪ በመለኮት አንድ ናቸው። እርሱም ይቅር ባይ አምላክ ነው። ግን ለምንድን ነው ይህንን ቃል ጌታ የተናገረው? ይህን የተናገረበት ምክንያት አለው። በአንድ ቦታ ላይ ምን አለ? ጌታ ሆይ ይህን አባት ሆይ ይህን በዙሪያዬ ስላሉት ሰዎች ተናግሬዋለሁ ብሎ የገለጸበት ቦታ አለ። ሁሌ እንደምትሰማኝ ያውቃለሁ። ዳሩ ግን ይህንን በዙሪያዬ ስላሉት ሰዎች ተናግሬዋለሁ። አሁንም በዚህ ስፍራ ላይ አሁንም በመስቀሉ ላይ ሳለ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ የተናገረው ለአብነት ለቤዛ ዓለም መጥቷል ብለን እንደገለጽ ነው። ለእኛ አርአያ ለመሆን ነው፣ ምሳሌ ለመሆን ነው። በእሱ ላይ የደረሰው መከራ እስከዛሬ በማንም ላይ አልደረሰም። ቅዱስ ጊዮርጊስ 7 ዓመት ተጋደለ ብለናል። የ7 ዓመት ተጋድሎውን በገድሉን ስናነብ ምን ያህል አሰቃቂ ድርጊት እንደፈጸሙበት እና እንዲህ አይነትን መከራ ተቀብሎ የሚያውቅ ሰው በምድር ላይ የለም ብለን እንድንናገር ያደርገናል። ነገር ግን ቅዱስ ጊዮርጊስ ለ7 ዓመት የተቀበለውን መከራ ጌታ በዕለተ ዓርብ ከተቀበለው መከራ ጋር ፈጽሞ አይነጻጸርም። በፍጹም አይነጻጸርም። በዕለተ ዓርብ መኪና እርሱ የተቀበለውን በዕለተ ዓርብ የተቀበለውን መከራ ማንም ቅዱስ ጊዮርጊስን ሌሎችም ሰማዕታትን ፈጽሞ አልተቀበሉም። የቅዱስ ጊዮርጊስ በ13ቱ ሕማማተ መስቀል ላይ ጌታ በዕለተ ዓርብ የተቀበላቸው መከራዎች በመጠኑ ተገልጸዋል። ማን ነው ባለፈው ጊዜ የክርስቶስ የስቅለቱ ፊልም ተሰርቶ ነበር አይደለ? ዓለም ሁሉ አለ ሰው ልጅ ላይ እንደዚህ አይነት ነገር ይደርሳል ወይ እስከመጣን ደረሰ። እንደውም ጸሐፊው እንደውም ብዙን አስቀርቼዋለሁ ነው ያለው አይደለ?
ብዙን አስቀርቼዋለሁ። ይጣ ተገለጸ ብዙ ይቀራል። በተለይ 13ቱ ሕማማተ መስቀልን ስናነብ ተጋኖ የተጻፈ ነበር የሚመስለን ለብዙዎቻችን ተጋኖ የተጻፈ። እኔ ብዙውን ጊዜ ጌታን 6666 እንደውም ጾሙን እንድሪያስ እልፍ ትተውት ነው 6000 ነው 6666 ነው እንጂ 6666 ብቻ አይደለም እያሉ የሚናገሩ ነበረ። ብዙውን ጊዜ የታወቀው ግን 6666 ጅራፍ ተገረፈ። ይህም ስጋው አልቆ አጥንቱ 1 2 3 እየተባለ እስኪቆጠር ድረስ ነው። እንዴት ነው በግርፋት ስጋ ተነስቶ አጥንት ብቻ የሚቀረው የሚለው ጥያቄ ሆኖ ነበረ። ግን ሮም ላይ ጌታ የተገረፈበት መግረፊያ ያንን ካየሁኝ በኋላ ነው እስቲ ወገብ ምክንያቱም ከጫፉ ላይ የገረፉበት መግረፊያ ልክ እንደ መንጠቆ ያለ ብረት አለበት። ጅራፉን በሚሰነዝሩበት ጊዜ ሄዶ ሰውነት ላይ ምንድን ነው የሚሆነው? ገጠገጣል። ሲስቡት ምንድን ነው መንጭቆ የሚነሳው? ስጋ ነው መንጭቆ የሚነሳው። ስጋው አልቆ አጥንቱ 1 2 3 እየተባለ እስኪቆጠር ድረስ በጥፊ ሲመቱት ያው እንደተገለጸው ይሄማ የጋራ ጥፊ ይሆናል ብለው በድንጋይ ጥፊ ነበር ሲመቱት የነበረው። መቼም አስቀድሞ ትንቢት ስለተነገረ ከእሱ ምንም አጥንት አልተሰበረም እንጂ ስጋው ግን እንዳለ ሙልጭ ብሎ አልቋል። ከእሱ አጥንት አይሰበርም ተብሎ የተነገረ ትንቢታዊ ቃል ስለነበር እንደው በግራና በቀኝ ያሉትን ጭንና ጭናቸውን በቆረጡበት ጊዜ በሰበሩበት ጊዜ የእሱን ግን አልነኩትም ይላል። ያቺ ትንቢታዊ ቃል የግዴታ መፈጸም ስላለባት ነው። እስራኤል ሲታዘዙ ያንን የበጉን ስጋ ስትበሉ አጥንቱን እንዳትሰሩ የሚል ማስጠንቀቂያ ተሰጥቷቸው ነበር። ያ ምሳሌነቱ ለጌታ ነው። እሱ የማይለወጥ ዘላለማዊ አምላክ የባህሪ አምላክ ነውና ከእርሱ አጥንት አይሰበርም የሚለው ያ ትንቢታዊ ቃል በመኖሩ አጥንት አልተሰበረም እንጂ ስጋው አልቆ 1 2 3 እስከ እየተባለ እስኪቆጠር ድረስ ነው። መጨረሻ ላይ ነው እንግዲህ ወስደው ያንን ስጋ ያንን እንግዲህ አጥንት የቀረው የተባለውን ስጋውን በመስቀል ላይ ያኖሩት። ይሄ ሁሉ መከራ ካደረሱበት በኋላ ነው እንግዲህ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። አሁን እኔና እናንተ ምን ምክንያት ይኖረናል? እሱ ይህን ሁሉ በደል ይህን ሁሉ መከራ ይህን ሁሉ በደል ላደረሱበት ሰዎች መጨረሻ ላይ ግን የሚያደርጉትን አያውቁምና ይቅር በላቸው። ይህንን በፈቃዴ ነው የተቀበልኩት። ይህንን በማድረጋቸው በደል አይሁንባቸው። አይሁን እኮ ይህን በማድረጋቸው በደል አልሆነባቸው። አንዳንድ ሰዎች ይጠይቃሉ፣ እሱ የመጣው የሰው ልጆችን ለማዳን ከሆነ እሞታለሁ ሲለው ጴጥሮስንም አንተ ሰይጣን ሂድ ከወደ ኋላዬ ብሎ ከኋላ ሆኖ የሚገፋፋውን ሰይጣን ከተቃወመው መምጣቱን መሞቱን ወዶት ፈቅዶት ከሆነ ለዚህ ደግሞ የግዴታ ይሄንን የሚፈጽሙ ያስፈልጋሉ። ለምንድን ነው ታዲያ አይሁድ የሚኮነኑት ይህን በማድረጋቸው? አይሁድ ይህን በማድረጋቸው አይኮነኑም። በዚህ አይደለም። ይሄ ቃል አለ፣ አባቶ የሚያደርጉትን አያውቁምና ይቅር በላቸው። እነሱ የሚኮነኑት በምንድን ነው? ንስሐ ባለመግባታቸው። ጊዜ ተሰጥቷቸዋል። ከእነሱ እኮ የተጠሩ አሉ። ጳውሎስ አንደኛው አልነበረ እንዴ? ከአሳዳጆቹ አንደኛው ነበር እኮ ነው ያለው። ነገር ግን ንስሐ ባለመግባታቸው ነው። ዛሬ ለእኔና ለእናንተ ይህንን
ትልቅ ትምህርት ሰጥቶናል። አባቱ የሚያደርጉትን አያውቁምና ይቅር በላቸው፣ እኔና እናንተ የይቅርታ መንፈስ እንዲኖረን ነው። ምን ያህል ይቅር ባዮች ነን? አሁን ወደ ራሳችን ህይወት እንምጣለሁ። ብዙውን ጊዜ እኔም እንደው ቃሉን ስናገር እናንተም ስትሰሙ ብዙ ዘመናት አሳልፈናል። ብዙ ዘመናት አንዳንድ ጊዜ እንደውም በቃ እንደው እንደ እንትን ይመስለናል ግብር። አንድ ካህን ለስጋ ወደ መሀብቃኝ ለስጋ ወደ መሀብቃኝ እያሉ ይጸልያሉ። ምን ማለትዎት ነው ብለው ጠየቋቸው። እንዴት ነው ለስጋ ወደ መሀብቃኝ እያሉ እንደቀደሱ ነው ለስጋ ወደ መሀብቃኝ? ይሄኛው የግብሩ እኔ የምለው የምሩ ልክ የግብር ይሆንብናል። እኔ ከ20 ዓመት በላይ እንግዲህ ሳስተምረው ነው ያለው። ፍርድ እኮ ነው ማቀማቸው። እናንተም ውስጥ እንግዲህ ከዛም በላይ ስትማሩ የሚኖራችሁ ነበራል። ምን ያህል የይቅርታ መንፈስ በውስጣችን ያለ? ይቅር ባዮች ነን ወይ? አንድ የታዘብኩት ነገር አለ። ምንድነው እዚህ አሜሪካን ሀገር ሁላችንም እየኖርን አይደለም? በጣም አበሻው ቆዳ ስሱ ሆኗል። ትንሽ ነገር ነው የሚበቃው። ወዲያው በትንሽ ነገር መቻል የለም። ያንን ነው ግን ከዚህ የምንማረው ይቅርታ። አባቱ የሚያደርጉትን ያመጡ ምን ይቀርላቸው? ምንም አልተደረግንም እኮ እኛ። ምናልባት ሰዎች ስማችንን በክፉ አንስተው ሊሆን ይችላል። ወይም ደግሞ ከዚያ ከፍ ባለ ከሆነ ወይም በእኛ በህይወት ላይ ተረማምደውም ሊሆን ይችላል። በጌታ ላይ ግን የደረሰውን ቀደም ብዬ እንደው ቀንጨብ አድርጌ ያቀረብኩበት ምክንያት ማነጻጸሪያ ነው። ያን ሁሉ ላደረጉበት ለአይሁድ ነው። የሚያደርጉትን አያውቁምና ይቅር በላቸው። የይቅርታ መንፈስ በእኛ ውስጥ መኖር እንዳለበት ነው። መጨረሻ ሰዓት ላይ በመስቀል ላይ ሆኖ የሚያደርጉትን አያውቁምና ይቅር በላቸው። ሰዎች በእኛ ላይ የፈለገውን ሊያውሩ ይችላሉ፣ የፈለጋቸው ሊናገሩ ይችላሉ፣ ብዙ ነገር ሊጽፉ ይችላሉ። የሚያደርጉትን አያውቁምና ይቅር በላቸው። ያም ነው አይደል ስራ የሚያሰራ። መከታተል ከሆነ ግን ስራ ያሰራ። ወደ ተግባር ወደ ስራ ብቻ ከሆነ አባቱ ጌታ ሆይ የሚያደርጉትን አያውቁምና ይቅር በላቸው። እስጢፋኖስ ወዲያውኑ ነው ጌታን የመሰለው። በድንጋይ ለሚደበድቡት ምንድን ነው ያለው? ጌታ ኢየሱስ ሆይ እንግዲህ አምላካችን በመስቀል ላይ ሆኖ እኛ ሀዳጌ በቀል እንድንሆን ቂምና በቀልን በውስጥ የማንይዝ የጥላቻ መንፈስ በጣም ማለት ነው። አንድ ክርስቲያን በጥላቻ መንፈስ ከተመረዘ ከተያዘ አለቀለት። ምንም ይሁን ምን ጊዜም ስንጸልይ በውስጣችን የጥላቻ መንፈስ አታሳድርብን። መጸለይ ማለት ነው። እንዴት ብለን እንቆማለን በእግዚአብሔር ፊት? እንችላለን? እኔ ከብደኛል። አንድ ነገር ካለ ለመቆም እቸገራለሁ። በቃ ይመጣብናል አይደል? እንውሰን ስንቆም። ምክንያቱም እኛ የበደሉንን እየዋሸን ነው ማለት ነው። እየዋሸን ነው ማለት ነው። እሱ አባቱ የሚያደርጉትን አያውቁምና ይቅር በላቸው ብሎ አስቀድሞ በጸሎቱም ደግሞ በምትቆሙበት ጊዜ የበደሉኝን ያሳዘኑኝን ሰዎች አሁን ህሊናዬ ንጹህ ነው የሚለው። ስለዚህ አንተም ደግሞ የኔን በደል ይቅር በለኝ። እኛ እኮ በደቂቃ ውስጥ እንበድለዋለን። ሰዎች እኛ ምናልባት በቀን ውስጥ አንድ ጊዜ በድለው ሊሆን ይችላል። እኛ ግን በደቂቃ ውስጥ ሁሉ እንበድለዋለን። ከደቂቃም እንግዲህ አልፈን ሰከንድ አይደል? ከሰከንድም ደግሞ አልፎ ፍራክሽን ኦፍ ሰከንድ ውስጥ ምን ንግባ ቅጽበት የምንለው ላይን ቅጽበት ወደሚለው ምን በዚያ ሁሉ እንበድለዋለን። ይህን ሁሉ ነው ይቅር በለን እኮ የምንለው። ይቅር በለን ጸሎቱን አስተምሮናል። እኔ ይቅር እላችኋለሁ ግን እናንተ ይቅር ማለት አለ። የይቅርታ መንፈስ በእኛ ውስጥ ከሌለ እኛ ይቅር ባዮች ካልሆነ እሱ እኛ ይቅር አይደለም። ስለዚህ ንስሐችን ከዚህ ይጀምራል ማለት ነው። የይቅርታን መንፈስ በውስጥ ማሳደር። ያ ካለ በእውነተኛ ጥሩ ክርስቲያኖች ነው።
ህሊናው ከበቀል ከጥላቻ ከዚህ የጸዳ የነጻ ሰው ካለ ለሁሉም በጎ ህሊና ያለው ቀና አመለካከት ቀና ህሊና በጎ ህሊና ያለው ሰው ረዥም ዕድሜ ይኖራል እያሉ እንግዲህ ምድራውያን ጠበብቶቹ የስነ አእምሮ ተመራማሪዎቹ ለፍኝ ይናገራሉ። አሁን ጥሩ ነው፣ ልክ ነው። እኛ እንዲሁም ቅዱስ መጽሐፍ የሚል ያንን ነው አይደል? ቀና ህሊና ከጥላቻ መንፈስ የራቀ ኃጢአት በደል ይሄን ሁሉ የማይዝ ምን አሉ እያለን እንደው ምን መዘግብ በሆነ ችግር ነው። ይቅር ባይነት መንፈስ ግን ካለ ጥሩ ክርስቲያኖች ነው። ብዙም ስራ መስራት እንችላለን። ጸሎታችንን ወዲያው ይሰማል እና ቂም በቀል ካለ ግን ችግር ነው። ብዙ ነገር ብንጮህ ቀና መንፈስ የአንድ ግሪኮች ሁሉ ጊዜ ያነሳዋለሁ ስሜቴ ስለሚያካው ሁሌ እየሄደ ልክ በየ7 ሰዓት ጠብቀው እያለ ስሙን ይጠራና ጠብቀው በንጹህ መንፈሱ እችን የሚለው ግን ሰዓቷን አያስታውልም። ቤተክርስቲያን ሄደ ልክ 7 ሰዓት ላይ ሲመጣ በቂ ግብር ሄደ ጌታ ጠብቀኝ እያለ ሄደ። አደጋ ደረሰበትና በሞትና በህይወት መካከል ላይ ሳለ ያቺ ሰዓት ደረሰች። እሱ ደህና በነበረበት ጊዜ መሮጥ በሚችልበት ጊዜ በጉብዝናው ወቅት በጉብዝና ሆናት ፈጣሪን አስባለለ በጉብዝናው ወቅት መሮጥ በሚችልበት ጊዜ ማድረግ በሚችልበት ጊዜ ማድረግ የሚገባው ያደርግ ነበር። እንደ ተማሪ በቃ ቤተ መቅደሱ ፊት ቆመና ይታሙ ጠብቀ ስሙን ጠርቶ ጠብቀ። ያቺ ሰዓት ላይ ግን እሱ ይህንን ማለት የሚችልበት አቅም አልነበረም። በሞትና በህይወት መካከል ላይ ያችን ሰዓት ጠብቆ ደግሞ ማን መጣ? ጌታ መጣ። አዎ ስሙን ጠራውና ይሄ ኢየሱስ ክርስቶስ ነው አለ። ያን ጊዜ ዳነ። አዎ ትልቅ ትምህርት አለው፣ መልእክት አለው። ዛሬ እኛ በምንኖርበት ቀና ህሊና ንጹሐን ወይ እግዚአብሔርን በምንጠራበት ጊዜ እንጥራ። እኛ መጥራት በማንችልበት ጊዜ ደግሞ እሱ። ስለዚህ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። እኔና እናንተ እኮ የምንጸልየውን ጸሎት ነው እያስተማረን ያለው። እንዲህ ብለን እንጸልይ። አባት ሆይ የምታደርገው አታውቅምና ይቅር በለው። አባቱ የሚያደርገውን አያውቅምና ይቅር በለው። አባታችሁ የሚያደርጉትን አያውቅምና ይቅር በላቸው። በምናደርገው እንቅስቃሴ ሁሉ አሁን እኛ እንግዲህ ሀገረ ስብከት መንበረ ጵጵስና የቤተ ክርስቲያን ቀኖናዊ ሁኔታ ተጠብቆ እንዲቆይ ለዚህ የበኩላችንን አስተዋጽኦ እናደርጋለን ብለናል አይደል? በጎ መልካም ነገር መሆኑ እየታወቀ ለምንድን ነው ሰዎች የሚቃወሙ? ለምንድን ነው ሰዎች እንዲህ የሚያደርጉ? ለምንድን ነው ሰዎች እንዲህ የሚያደርጉ? በእኛ ላይ እንዲህ የስም ማጥፋት ዘመቻ የሚያደርጉት? የሚያደርጉትን አያውቁምና ይሄ ነው ትልቅ ስራ የሚሰራ። ስለዚህ ሶስተኛው የመስቀል ላይ ንግግር አዳጊ በቀል መሆን እንዳለብን የሚያስገነዝብ ነው። ሉቃስ ምዕራፍ 23 ቁጥር 43 ላይ እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ የሚለው ደግሞ አራተኛውን እናገኛለን። ዛሬ ከኔ ጋር በገነት ትሆናለህ። የሚገርም ደግሞ ሌላ ነገር ነው። ይህ ቃል የተነገረው ለማን ነው? የሰውየውን ማንነት ስናውቅ እንገረማለን። ዘመኑን ሙሉ በውንብድና የኖረ ዘመኑን ሙሉ ከጌታ ጋር ከሐዋርያት ጋር አብሮ የነበረው ወጥቶ ዘመኑን ሙሉ በውንብድና የነበረው ሰው በገነት ከሁሉም ቀድሞ መግባት ከነ አብርሃም ከነ ይስሐቅ ከነ ያዕቆብ ከነቢያት ሁሉ ከአዳም ተቀድሞ አዳም ቀድሞታል። ከአዳም በፊት ነው ወደ ገነት የገባው። አባ ጊዮርጊስ እንደው
ምንድነው ያለው? ደመ ማኅተሙን ይዞ ወደ ገነት በሚሄድበት ጊዜ የገነት ጠባቂ ሱራፌ መልአክ ተደንቆ ማነህ አንተ እያለ ከአዳም ጀምሮ ያሉትን የደጋግ አባቶችን ስም ዘረዘረለት። ከምትላቸውም አንዱም አይደለሁም ያለው እና ታዲያ አንተ ማነህ? በሰው ደም ተጨማልቆ ሲኖር የነበረ ስለ ክርስቶስ ስለ እግዚአብሔር ደማቸውን ያፈሰሱ እያሉ በሰው ደም ተጨማልቆ ሲኖር የነበረው እንደው አንድ ቀን እግዚአብሔር እንዴት አድርጎ ምሕረትን እንደሚያመጣ አንተ በዚህ አይነት ሁኔታ ሳለህ እግዚአብሔርን አትፈራም? እኔ እናንተ በበደላችን ነው እሱ ግን ነው ብሎ እኮ ስለተናገረ ምስክርነትን ስለሰጠን እዚያም ላይ ደግሞ ጌታ ሆይ በመንግስትህ አስበኝ ፍጹም ንስሐ ስለሆነች ነው። እቺ ፍጹም ንስሐ ከፍጹም ኃጢአት ያወጣል። በዓለም ላይ አለ የተባለ ንስሐ ማን ነው? ኃጢአት፣ የርክሰት ስራ ብንሰራ ንስሐ የማያነጻው ነገር አለ? ምንም የማያነጻው ነገር የለም። መንፈስ ቅዱስን የሰደበ ኃጢአቱ አይሰረይለትም የሚለው እኮ አገላለጽ ንስሐ ገብቶ የመንፈስ ቅዱስን የባህሪ አምላክነትን ከተቀበለ ተቀባይነት የለውም እኮ ማለት አይደለም። ንስሐ የማያስተሰርየው ኃጢአት የለም። ስለዚህ ዛሬ ከኔ ጋር በገነት ትሆናለህ ተብሎ የተነገረለት በቀኝ በኩል የተሰቀለው ከወንበዴው የምንማረው ትልቅ ነገር አለ። እኛ በውጭ ናቸው ወይም መጥፎ ናቸው የረከሱ ናቸው ብለን የምንንቃቸው ሰዎች መሞት እንደሌለባቸው መመጻደቅም እንደማያስፈልግ ነው። አጽናንኛን እያልን እንዘምራለን አይደለም? አጽናን እስከ መጨረሻውም አትጋን ነው። እስከ መጨረሻውም እንድንጓዝ አድርገን እንደው የዛሬ አገልጋዮች የዛሬ ለቤተ ክርስቲያን ተቆርቋሪዎች ነገ ደግሞ በቤተ ክርስቲያን ላይ ድንጋይ የምንወረውር እንዳንሆን ዛሬ ወደ ውስጥ የገባን ነገ እንዳንወጣ ይሄ ትልቅ ትምህርት የሚሰጠን ነው። ስንንቃቸው የነበሩት ወደ ውስጥ ሊመጡ ይችላሉ። እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ ያለው ነው። አራተኛው አምስተኛው ቃል አባት ሆይ ነፍሴን በእጅህ አደራ እሰጣለሁ። የሉቃስ ወንጌል ምዕራፍ 23 ቁጥር 46 ነው። አባት ሆይ ነፍሴን በእጅህ አደራ እሰጣለሁ። ሉቃስ ወንጌል ምዕራፍ 23 ቁጥር 46 ነፍሳችሁን ለኔ ለአምላካችሁ አደራ አስረክቡ። እሱ ነፍሴን ላኖራት ስልጣን አለኝ ላነሳትም ስልጣን አለኝ እኮ ብሎ የተናገረ ላኖራትም ላነሳትም ስልጣን አለኝ። ለእኔና ለእናንተ አብነት ሲሆነን ግን ምን አለ? አባት ሆይ ነፍሴን በእጅህ አደራ እሰጣለሁ አለ። ነፍሴን በእጅህ አደራ እሰጣለሁ። ነፍሳችሁን ለታመነው አምላክ ለእኔ አደራ ሰጡ ነው። ህይወታችን በእርሱ ውስጥ ያለች ነች። ነፍሴን አንድ ጸሎት አለ አይደል? ነፍሴን አንተ አደራ አስጠብቃለሁ። አንድ ጸሎት አለ። አዎ ከዚያ ጋር የሚሄድ ነው። ለአምላካችን ህይወታችንን ለእርሱ በማሪት ፋንቱ ህይወቴን ላንተ ነው ህይወቴን ላንተ ብያለሁ። ህይወት ሲባል እንግዲህ በአጠቃላይ
ነፍስን ነው አይደል? ነፍስ እኔነቴን ላንተ ሰጥቻለሁ። በእኔ ላይ ሁሉን የማድረግ ስልጣኑ አለ። ለእርሱ ራሳችንን አሳልፈን መስጠት ማለት ነው። ስለዚህ ነፍሳችንን ለታመነው አምላካችን አደራ ልንሰጥ እንደሚገባ ይህንንም በእውነት ልናደርገው ይገባናል። ምንም በእኔ ላይ የሚመጣ ምንም ነገር የለም። ሕይወቴን ለእርሱ አሳልፌ ሰጥቻለሁ። ትዳሬን ላንተ፣ ቤቴን፣ ንብረቴን፣ ልጆቼን፣ ሁለንተናዬ ለአንተ አደራ ብያለሁ። እምነትን ይገልጻል። ቃል ብቻ አይደለም። አጠቃላይ እኛነታችንን ለአምላካችን አሳልፈን ከሰጠን ያው ይሄ የእምነት መገለጫ ነው። እምነት በእሱ ላይ ያለን መታመንን የሚገልጽ ነው። በዚህ በአምስተኛው የመስቀል ላይ ንግግር ሁለንተናችንን ለእሱ ለአምላካችን አደራ ልንሰጥ እንደሚገባን ያስገነዘበበት ነው። ስድስተኛው በማርቆስ ወንጌል ምዕራፍ 15 ቁጥር 34 ላይ የሚገኝ ነው። ኤሎሄ ኤሎሄ ላማ ሰበቅታኒ፣ አምላኬ አምላኬ ስለምን ተውከኝ የሚለውን ቃል ነው የተናገረው። ኤሎሄ ኤሎሄ ላማ ሰበቅታኒ፣ አምላኬ አምላኬ ስለምን ተውከኝ። ይህችን ቃል በመጥቀስ ብዙ ጊዜ የመድኃኒታችን የኢየሱስ ክርስቶስን እግዚአብሔርነት የባህሪ አምላክነት የሚቃወሙና አምላክ እንዳልሆነ የሚናገሩ ክፍሎች አሉ። እችን ነው የሚጠቅሱት። ግን ጌታችን አምላኬ አምላኬ ስለምን ተውኸኝ ብሎ የተናገረበት ምክንያት አለ። በምስጢረ ሥላሴ ትምህርታችን ላይ አብ ወልድ መንፈስ ቅዱስ አብ ከወልድ አይበልጥም፣ ወልድም ከአብ አያንስም፣ አብ ወልድ መንፈስ ቅዱስ አንድ አምላክ፣ አንድ ባህሪ፣ አንድ ጌታ፣ አንዱ ለማኝ ሌላው ተለማኝም አይደለም፣ አንዱ አድራጊ ሌላውም ደግሞ አስደራጊም አይደለም። በስልጣን እኩል ናቸው፣ በአገዛዝ አንድ ናቸው ካልን ለምንድን ነው ታዲያ ጌታ በመስቀል ላይ ሳለ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ የተናገረው? አምላኬ አምላኬ ስለምን ተውኸኝ? የዚህን ቃል ምስጢር ማወቅ ተገቢ ነው። ምክንያቱም አእምሯችን ጥርጥር ውስጥ እንዳይገባ፣ የክርስቶስን የባህሪ አምላክነት እንዳንጠራጠር፣ ትልቁ ሰይጣን እኛን ከመንግስተ ሰማያት የሚያወጣበት በእርሱ ላይ የጥርጥርን መንፈስ በማሳደር ነው። ይህን ጌታ ስለተለያዩ ምክንያቶች ተናግሮታል። ጥቂቶቹን እንጥቀሳቸው። አንደኛው ለአቅርቦተ ሰይጣን ነው። ለአቅርቦተ ሰይጣን ማለት ሰይጣንን ለማቅረብ። እንዴት ነው ሰይጣንን ማቅረብ? ምን አስፈለገው? ለምሳሌ የገለጸው ነገር አለ። ኃይለኛ ሰው ቤት ውስጥ ገብቶ ከኃይለኛው ቤት ውስጥ መመዝበር የሚፈልግ ሰው መጀመሪያ ኃይለኛው ምን ማድረግ አለበት ብሎ ተናገረ። ማሰር አለበት። በማቴዎስ ወንጌል ላይ ተናግሮታል። ማሰር አለበት አለ። ኃይለኛ የተባለው ዲያብሎስ ነው። የማረካቸው የወሰዳቸው አሉ አይደል? እነማን ናቸው? እነሱ ነፍሳት ናቸው። ነፍሳትን በእግሩ ረግጦ በእጁ ጨብጦ እየገዛ ነው ያለው። አዳምና የአዳም ልጆች እኮ የዲያብሎስ ባሮች ሆነዋል። ዲያብሎስ አዳምንና የአዳምን ልጆች የላሜ ልጅ የአውሬ ውላጅ እያለ ተቆራኝቷቸው ኖሯል። ሁላችን ማን ነው ከክርስቶስ ልደት በፊት የነበሩት ሁሉ በዲያብሎስ ቁርኝነት ስር ነበሩ። ይህ ቁርኝነት ምንድን ነው የሚለው ነገር ግራ እንዳያጋባችሁ፣ ልክ ያንዳንዱ ሰው በሚወለድበት ጊዜ
ከጽንሰቱ ጀምሮ ዲያብሎስ ይቆራኝ ነበር። የዲያብሎስ በቃ ወደ ልጅ ሆነማ ይቆራኛል። ከተወለደም በኋላ እንደተቆራኘው ነው የሚኖረው። በሚሞትበት ጊዜ ነፍስና ስጋው ማንኛውም ሰው በግድ በጻር ነበር የሚወጣው፣ በስቃይ ብዙ ተሰቃይ። በዚያን ወቅት ዲያብሎስ በነፍስም ይቆራኘው ነበር። አሁን ተቆራኝቶት ነበር የሚኖረው ማለት ነው። ከቁራኝነት አላቀቀን ሲባል ነፃነትን ምን አደረገልን ማለት ነው? አወጀልን ማለት ነው። ከዲያብሎስ ቁራኝነት አላቀቀን። ተቆራኝቶ ይኖር የነበረው ያንን ዲያብሎስን ከዚያ አላቀቀን፣ ቁራኝነት ቀረልን የሚባለው ይሄንን ነው። ስለዚህ ዲያብሎስን መጀመሪያ ማቅረብ ነበረበት ለማሰር። ዲያብሎስን ደግሞ ሲያስረው ሲያቀርበው እሱ አዳምንና ሔዋንን በምን አይነት መልኩ ነው ያሳሳታቸው፣ እንዴት አድርጎ ተቆራኛቸው የሚለውን ነገር ስናነሳ ወደ ገነት በምን አይነት መልኩ እንደገባ ያንን ተጠረቀ። በእባብ ስጋ ተሰውሮ ነው አይደል የገባው? በእባብ ስጋ ተሰውሮ ማንነቱን ሳያሳውቅ ለአዳምና ለሔዋን አሳቢ መካሪ መስሎ እባብን ሆኖ ይህንን ብትበሉ አምላክነትን ታገኛላችሁ ተጠብቧል። በአዳምና በሔዋን ላይ ተጠብቦባቸዋል። አላወቁትም። አዳምና ሔዋን ዲያብሎስ መሆኑን ቢያውቁ እኮ ባልተታለሉ ነበር። እሱ ግን የተቆራኛቸው አስቀድመው ሳያውቁት ራሱን ሰውሮ ነው። ልክ ፈቃዱን ፈጻሚ በሆኑበት ጊዜ ምን ሆነ ማለት ነው? ተቆራኛቸው ማለት ነው። ከእግዚአብሔር አንድነት ተለዩ፣ ጸጋቸው ተገፈፈ፣ ባህሪያቸው ጎሰቆለ፣ ከገነት ተባረሩ። ለ5500 ዘመናት የእነሱ የልጅ ልጆቻቸው በእነሱ ዕዳ ተያዥ ሆኑ። የክርስቶስ መምጣት ከዚህ ቁራኝነት ከዚህ ዕዳ ነፃ ለማውጣት ስለሆነ ስለዚህ ዲያብሎስን ማሰር አለበት፣ ነፍሳትን ነፃ ለማውጣት። አምላኬ አምላኬ ስለምን ተውኸኝ የሚለው የማዘናጊያ ቃል። ማን ነው ይሄ እያለ ዲያብሎስ ብዙ ጊዜ ግራ ይጋባል። የክርስቶስን ማንነት ካለመረዳቱ ካለማወቁ የተነሳ በገዳመ ቆሮንቶስ ላይ በተራበ ጊዜ የእግዚአብሔር ልጅ እስከሆንክ ይህንን ድንጋይ ዳቦ አድርግ ይለው ነበር። ሲጠይቅ ለእያንዳንዱ ጥያቄ ላይ የሚያስቀድመው ቃል አለ። የእግዚአብሔር ልጅ እስከሆንክ የሚል ነው። የእግዚአብሔር ልጅ እስከሆንክ ራስህን እስቲ ከላይ ወደ ታች ወርወር። ይህንን የሚልበት ምክንያት አለው። የዮርዳኖስ ወንዝ አብ በደመና ውስጥ የምወደው ልጄ ይህ ነው ብሎ በመሰከረበት ጊዜ ይህ ምስክርነት ሰምቶ ደንግጧል። ለማረጋገጥ ፈልጓል። የማረጋገጫ ቃል ነች። ዮሐንስ አፈወርቅ ይህን በደንብ አድርጎ አስቀምጦታል። ያረጋግጥ ዘንድ በጥያቄው ላይ ምን ይላል? የእግዚአብሔር ልጅ እስከሆንክ ብሎ ሲያስቀድም፣ ጌታ ግን ሲመልስ አዎን የእግዚአብሔር ልጅ ነኝ የሚል ቃል ተጠቅሟል። ይሉት እኮ አላለም። ሰው በእንጀራ ብቻ አይኖርም በእግዚአብሔር ቃል እንጂ ነኝም አይደለሁም አላለም። እሱም ጥበብ የተሞላበት ነው። የሰይጣን አካሄድ ምን አይነት አካሄድ እንደሆነ ለማረጋገጥ የፈለገው ነገር አለ። ይቀጥላል። አሁንም የእግዚአብሔር ልጅ እስከሆንክ እስኪ ራስህን ምትናል፣ ጌታ አምላክህን አትፈታተኑ ተብሎ ተጽፏል። ሂድ አንተ ሰይጣን። መጨረሻ ላይ አንድም ቃል ፍንጭ አልሰጠው። ሲራብ ሲጠማ ሲያየው አምላክ ነው ብሎ በአንዳንድ ወቅት ላይ ታላላቅ ተአምራትን ሲያደርግ ሲመለከተው፣ ባህራትን ማዕበላትን ጸጥ ሲያደርግ፣ ሙታንን ሲያስነሳ፣ ብዙ ድንቅ ድንቅ ተአምራትን ሲሰራ ሲመለከተው ማን ነው ይሄ ይላል። በሌላ ጊዜ ሲራብ ሲጠማ ሲመለከተው ደግሞ ልክ እንደ ሌላ ተራ ሰው አድርጎ ይመለከተው።
እንዲህ እያለ እየተወነባበደ ነው። መጨረሻ ላይ ፍጹም ግራ ያጋባው በዕለተ ዓርብ በመስቀል ላይ ነው። ሁሉ ነገር በሱ ላይ ሲደርስ ይህ ሁሉ መከራ ሲያደርሱበት ምንም ኃይል የሌለው ቢሆን ነው እስከ ማለት ነው። የመጨረሻው ቃል ደግሞ እሱ ፍጹም አልተናገረው። አምላኬ አምላኬ ስለምን ተውከኝ ሲል እንደው ዝም ብዬ ነው ስፈራ ስቸር የነበረው፣ ለካስ እሱ ፍጹም አምላክነት የሌለው ተራ ሰው ነው አለና እንደለመደው ነፍስን ከስጋ ለመለየት ወዴት ቀረበ ነው የሚለው? ወደ መስቀል ቀረበ። ነፍስና ስጋን መለየት ያው እንደለመደው ስጋውን በመቃብር እቆራኛለሁ። ቁራኝነት የሚለውን ቅድም ስለገለጽኩ አሁን ግራ አይላችሁ። ስጋውን በመቃብር እቆራኘዋለሁ፣ ነፍሱንም ደግሞ በሲኦል እቆራኘዋለሁ። ምክንያቱ ድፍረቱ አለማወቁ። ስለዚህ ወደ መስቀሉ ግርስ ሲቀር ወዲያውኑ ብርሃነ መለኮቱን ገለጸ። በነፋስ አውታር ወጥሮ ያዘ፣ ማንነቱንም ገለጸ። ኃይለኛው ቤት ገብቶ የኃይለኛውን ንብረት ለመዝረፍ መጀመሪያ ኃይለኛውን ማሰር ይገባል ብሎ አስቀድሞ በትምህርት የገለጸው በተግባር ሳየው። በቃ አሁን በፈቃዱ ነው። በመጽሐፈ ኪዳን ላይ ተገለጸ። ማን ነው ይሄ? የወደድኩትን የፈጠርኩትን እንዳላደርግ ያደረገኝ ይሄ ማን ነው? አሁን አውቄአለሁ እያለ ዘበዘበ፣ ጮኸ። በፈቃዱ ነፍሳትን አስረከበ። ያንተ ጥበብ ከኔ ጥበብ በልጧል አለ። እሱ በማን ስጋ ተሰውሮ ነበረ የመጣው? ሰይጣን በእባብ ስጋ። እግዚአብሔር ኢየሱስ ክርስቶስስ የማንን ስጋ ተዋህዶ መጣ? የሰው ልጅ ስጋ ተዋህዶ መጣ። ስለዚህ በመጣበት ጥበብ ጌታ ይሄንን ቃል አምላኬ አምላኬ ስለምን ተውከኝ ያለው ለአቅርቦተ ሰይጣን፣ ሰይጣንን ለማቅረብ ለመማረክ አዘናግቶ እሱን አስሮ ነፍሳትን ነፃ ለማውጣት የተናገረው ነው። በሌላም በኩል በጭንቀታችን ጊዜ በችግራችን ጊዜ እሱን እንደም ለአብነት መጥቷል ብለን የለ አርአያ ለመሆን እናንተም ወደ እኔ በጭንቀታችሁ ጊዜ አምላካችን አምላካችን ምን ነው ተውከን በል። ጭንቀታችን ጊዜ መጨረሻ ልንል የምንችለው ይሄን ነው። አምላካችን አምላካችን ምን ነው ተውከን፣ ምን ነው ተውከን ራስበን እያላችሁ ወደ እኔም ጸልዩም ለማለት ነው። ሰባተኛው ሰዓታችንም ደርሷል። ተፈጸመ የሚለው ተፈጸመ። የነቢያት ትንቢት በዚህ ሰዓት ተፈጸመ። ነቢያት ይወርዳል ይወለዳል እያሉ የተናገሩት ትንቢት አሁን በዚህ ሰዓት ፍጻሜ አገኘ። በማህፀን ጀምሮት የነበረውን እርቅ የማዳን ስራውን የፈጸመው መቼ ነው? ልክ በዕለተ ዓርብ ቅድስት ነፍሱን ከቅድስት ሥጋው በገዛ ስልጣኑ ለለየ ጊዜ ነው። እርቅ የተፈጸመው ዕለተ ዓርብ ነውና የተጀመረው በማህፀን ነው። ጌታ የማዳን ስራውን የጀመረው በማህፀን ነው። ከእመቤታችን ከቅድስት ድንግል ማርያም በተጸነሰ ጊዜ ነው የማዳን ስራውን የጀመረው። ከዚያ ሰዓት ጀምሮ ነው። ይሄ የኦርቶዶክስ ተዋህዶ እምነታችን የሚገለጽበት ነው። ስለ ሃይማኖታችንም እያወቅን እየተገነዘብን መምጣት አለብን። ድህነታችን የተጀመረው ከማህፀን ነው። ከእመቤታችን ከቅድስት ድንግል ማርያም ማህፀን በተጸነሰ ጊዜ ያን ጊዜ ቁራኝነትን አስቀረ። ማህፀን ይቆራኝ ነበር ብለናል አይደለ? ከዚያን ጊዜ ጀምሮ ግን አስቀረልን ማለት ነው። ፍጻሜን ድህነታችን ፍጻሜን ያገኘው በማህፀን የተወጠነው የተጀመረው እርቅ ፍጻሜን ያገኘው በዕለተ ዓርብ ነው። ተፈጸመ የሚለው አዎ በማህፀን የጀመርኩትን እርቅ የማዳን ስራ እነሆ አሁን ፈጸምኩኝ ነው። ደም ሳይፈስ ስርየት የለም ተብሏልና ስጋውን ቆረሰ፣ ደሙን አፈሰሰ። ከኃጢአታችን ከበደላችንን ታጠብን፣ ተቀደስን። ስለዚህ ተፈጸመ የሚለው ይህንን ሁሉ የሚገልጽ ነው። ሰባቱ የመስቀል ላይ ንግግሮች እንደው በዚህ ባጭሩን ሰዓትን ተጠቅለው ብቻ የሚነገሩ አይደሉም። በጣም ሰፊና ጥልቅ ምስጢርን የያዙ ናቸው። እግዚአብሔር አምላካችን